ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ነው። ይህም ግብረ ሕማም ማለት ሕማም ማለት ጌታችን አምላካችን ኢየሱስ ክርስቶስ የተቀበለው መከራ ማለት ነው። አብይ ጾምን እንደጨረስን በቀጣዩ ሳምንት ሕማሙን፣ መከራውን፣ ሞቱን እያሰብን የምናነበው ይሄ ግብረ ሕማም ነው። ኦሪት ዘጸአት ምዕራፍ 32 ቁጥር 7 እስከ 15 እንዲህ ይላል። ወነበቦ እግዚአብሔር ለሙሴ ወይቤሎ ሑር ወአፍጥን ወሪደ እምዝየ እስመ አበዙ ሕዝብከ ዘአውጻኢኮሙ እምድረ ግብፅ ወወፁ በእንፍኖት ዘአዘዝክዎሙ። እግዚአብሔር ለሙሴ እንዲህ ሲል ነገረው፣ ከምድረ ግብፅ ያወጣቸው ወገኖች በድለዋልና ካዘዝጓቸውም ሕግ ወጥተዋልና አለ። ተራ ቁጥር 8 ወገብሩ ላዕመ ወሰገሩ ወሶኡ ሎቱ፣ ላምንም ሰርተው ሰግደውለታልና መሥዋዕትም ሰውተው መሥዋዕተ ጣዖቱን በልተዋልና አለ። ተራ ቁጥር 9 ወይቤሉ እሉ እሙንቱ አማልክቲከ እስራኤል ዘአውጽኡከ እምድረ ግብፅ። እስራኤልም እንዲህ አሉ፣ እስራኤል ሆይ ከግብፅ ምድር ያወጡ ፈጣሪዎች እነዚህ ናቸው ብለው ለጣዖቱ የእግዚአብሔርን ክብር ሰጡ አለ። ተራ ቁጥር 10 ወይዜኒ ህድገኒ ይጽዮሙ በማቴ ወሰይመከ ላዕለ ሕዝብ ክቡር አቢይ። አሁንም ተቆጥቼ እነዚህን አጠፋቸው ዘንድ ተወኝ፣ አንተንም ፈጽሞ ብዙ በሆነ ሕዝብ ላይ ሾመሃለሁ ብሎ ለሙሴ ነገረው። ተራ ቁጥር 11 ወሰአለ ሙሴ ቅድመ አምላኩ ወይቤ ለምንተ እግዚኦ መዓተ ተትማዕ ላዕለ ሕዝብከ ዘአውጻኢከ እምድረ ግብፅ በኃይል ጽኑ ወበመዝራዕት ልዑል አቢይ። ሙሴም አቤቱ ጌታ ወይ በጽኑ ኃይልና በታላቅ እጅ ከግብፅ ምድር ባወጣቸው ወገኖች ላይ ለምን ጽኑ ቁጣ ትቆጣለህ ብሎ በፈጣሪው ፊት ለመነ። ተራ ቁጥር 12 ከመ ኢይበሉ ግብፅ በእኩይ አውጽኦሙ ከመ ይቅትሎሙ በውስተ አድባር ወከመ ያጥፍኦሙ እምድረ አቁረን መዓተከ ዘተማይከ ወመሃሌኩም ላዕለ እክዮሙ ለሕዝብከ። በተራራ ላይ ይገላቸው ዘንድ ከምድርም ፊት ከኢየሩሳሌም ያጠፋቸው ዘንድ የግብፅ ሰዎች በክፉ ነገር አወጣቸው እንዳይሉ የተቆጣኸው ቁጣህን አብርድ፣ የወገኖችህን ኃጢአት ይቅር የምትልሁን እንጂ አትቆጣ፣ አትበቀል አለ። ተራ ቁጥር 13 ተዘከር አብርሃምሃ ወይስሐቅሃ ወያዕቆብሃ አግብርቲከ ዘመሃልከ ሎሙ በርእሰከ ወትቤሎሙ ብዙኃ አበዝሖ ለዘርክሙ ከመ ከዋክብተ ሰማይ ብዙ ወኩሎ ዘንተ እሁብ ለዘርክሙ ወይመልክዋ ለዓለም። ልጆቻችሁን ብዙ እንዲሆኑ እንደ ሰማይ ከዋክብት ፈጽሜ ማብዛትን አበዛቸዋለሁ። ይህንንም ሁሉ ለልጆቻችሁ እሰጣለሁ፣ ዓለምንም ይገዟታል ብለህ በራስህ የማልክላቸው ባሮችህን አብርሃምንና ይስሐቅን ያዕቆብን አስብ እንጂ የእነዚህን ኃጢአት አስበህ አታጥፋቸው አለ። ተራ ቁጥር 14 ወሰረየ እግዚአብሔር በእንተ እኪ ዘይብየ ይግበር ላዕለ ሕዝብ። እግዚአብሔርን በሕዝቡ ላይ ያደርገው ዘንድ የተናገረውን ክፉ ነገሩን ይቅር አለ ተወ። ተራ ቁጥር 15 ወተመይጠ ሙሴ ወወረደ እምደብረ ወክልኤቱ ጽላተ ዘትእዛዝ ውስተ እደዊሁ ጽላት ዘእብነ ወጽሑፋትን ተክሌ ገባቲሁ። ሙሴም ተመልሶ ከደብረ ሲና ወረደ። በቀኝና በጎንና በጎን በወዲህና በወዲያ ማለት ነው፣ በሁለት ወገን 10ሩ ትእዛዛት የተጻፉባቸው 2 የዕንቁ ጽላቶችን በእጁ ነበሩ አለ።
መጽአት ጥበበ ሰሎሞን በረከተ አምላኩ ትኩን ምስሌነ ለዓለም ዓለም አሜን። የሰሎሞን የጥበብ ነገር ይህ ነው። የፈጣሪው በረከት ከሁላችን ጋር ለዘላለሙ ይኑር አሜን። መጽሐፈ ጥበበ ሰሎሞን ምዕራፍ 1 ከቁጥር 1 እስከ 9 ያለውም እንዲህ ነው። ይህም ሰኞ 6 ሰዓት ላይ ከኦሪቱ ቀጥሎ የሚነበበው ነው። አፍቅርዋ ለጥበብ ኦ መኳንንተ ምድር ወሃልዩ ኃይለ እግዚአብሔር በአይምሮ ሰናይ ወበስቡ ልብህስትዎ። ይህን ዓለም የምትገዙ መኳንንት ጥበብን ውደዷት፣ የእግዚአብሔርን ኃይል አስቡ፣ በበጎ እውቀትን በሰፊ ልቡና ፈልጓት አለ። ተራ ቁጥር 2 እስመ ውእቱ ይትረከብ በሃበ እለ ኢያሜክርዎ ወያስፈሪ በሃበ እለ ይክህድዎ። በማይፈታተኑት ሰዎች ዘንድ እግዚአብሔር ይገኛልና በማይክዱትም ሰዎች ዘንድ እግዚአብሔር ይገለጣልና። ይህንን ዓለም የምትገዙ መኳንንትና መሳፍንት ሆይ ጥበብን ወደዷት፣ እግዚአብሔርን በበጎ ሕሊና ፈልጉት አለ። ተራ ቁጥር 3 እስመ ጠዋይ ህሊና ያርህቅም እግዚአብሔር ኃይል ፍትንት ትዘልፎሙ ለአብዳን። ጠማማ ልቡና ከእግዚአብሔር ያርቃልና የተፈተነች ኃይል ግን አላዋቂዎችን ትዘልፋቸዋለች አለ። ተራ ቁጥር 4 እስመ ውስተ ምይንት ነፍስ ይትበውእ ጥበብ ወይትሃድር ውስተ ሥጋ ዘቅኑይ ለኃጢአት። በተንኮለኛ ሰውነት ውስጥ ጥበብ አትገባም አታድርም፣ ለኃጢአት ከምትገዛ ሰውነትም ውስጥ አታድርም አለ። ተራ ቁጥር 5 እስመ መንፈሰ ተግሣጽ ቅዱስ ያጐይይ ትምህርተ ዘከይ ወይትነሣ በመዊ እምኅሊናሆሙ ለአብዳን ወይዘልፍ እኩየ ሶበ ይመጽእ። ምክርና ጽናት የሚገልጽ የከበረ መንፈስ ቅዱስ ክፉ የሚሆን የዲያብሎስን ትምህርት ያርቃልና አለ። ከአላዋቂዎችም ልቡና ድል ነስቶ ይሄዳልና አለ። በመጣ ጊዜ ክፉውን ይዘልፈዋል አለ። ተራ ቁጥር 6 እስመ መፍቀሬ ሰብ መንፈሰ ጥበብ ወኢያነጽህ ጸራፌም ከናፍሪሁ እስመ እግዚአብሔር ስም ላዕለ ኩለያቲሁ ወሐዋጺ ህልው ይሄውጥ ልቦ ወልሳኖ ሰማይ። ጥበብን የሚገልጽ መንፈስ ቅዱስ ሰው ወዳጅ ነውና በከንፈሩ የሚሳደበውን ከፍዳ አያነጻውም። እግዚአብሔር ኩላሊት በሚያጤሰው ነገር ምስክር ነውና ነዋሪ ጉበኛ የሚሆን እርሱ ልቡናውን ይመረምረዋልና አለ። በአንደበቱም የተናገረውን ነገር ሁሉ ይሰማበታል፣ በሐሳቡም ያሰበውን ነገር ሁሉ ያውቅበታል አለ። ተራ ቁጥር 7 እስመ መንፈሰ እግዚአብሔር መልአ ዓለመ ወዘይት ኩሎ ዓለመ ያገምር አእምሮ ቃሎሙ። የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም ሞልቷልና ዓለምን ሁሉ በመሃል እጁ የሚይዝ እርሱ ነገራቸውን ሁሉ ፈጽሞ ያውቅባቸዋልና አለ። ይህም የክፉዎችን ሐሳብ ማለት ነው። ተራ ቁጥር 8 ወበእንተ ዝንቱ ኢይትሃባ እምኔሁ ወኢምንትኒም ዘይትነገር ቃለ አመፃ። ስለዚህ ነገር ከሚነገር ከሐሰት ነገራቸው ምንም ምን ከሱ አይሰወርም አለ። ከእግዚአብሔር መንፈስ ቅዱስ ተሰውሮ የሚያመልጥ ነገር የለም አለ። የሰሩትም ያሰቡትም ክፉ ሥራቸው ሁሉ ምንም ጨለማ ለብሰው ቢሰሩትም ከእግዚአብሔር እይታ የሚሰውር ነገር የለም አለ። ተራ ቁጥር 9 እስመ ኢይትአደወ ኩነኔሁ በከሲተ ግብሩ እስመ ለረሲያን ይሃትቶሙ በምክረ ህሊናሆሙ ወድምፀ ንባቦሙ ይበጽሕ ሀበ እግዚአብሔር ለዝልፈተ አበሳሆሙ። በልቡናቸው በመከሩት ምክር ሕገ እግዚአብሔርን የዘነጉ ሰዎችን ስለሚመረምራቸው የተናገሩትም ነገራቸው በኃጢአታቸው ዘለፋ ሊሆንባቸው ወደ እግዚአብሔር የሚደርስ ስለሆነ ሥራውን በመግለጽ በፍርድ አይተላለፍምና አለ። እግዚአብሔር የሚሠራው ሥራ ሁሉ የማይተላለፍና የማይዘነጋ ነውና
እግዚአብሔር ማንም ላይ ፍርድን ሲፈርድ አይሳሳትም። ስለዚህም እግዚአብሔር አያየንም፣ እግዚአብሔር አያውቅም ብላችሁ በሐሳባችሁም በግብራችሁም እግዚአብሔርን የበደልን መስሏችሁ ራሳችሁን አትበድሉ አለ። ይቆየን።